ልጅቷ ምን ሆና ነው ቆም የቀረችው? ምን አውቄልኝ የኔ ደሳት በለኝ ምናምን ልትል ነው የሚሆነው። አንተ ቡትል ያፈዝ ጋር አንተ አሳማ ተወይም ብያለሁ። ቆይ ሰው ስለምትጠቂ ምን ምላት? አንተ ልጅ አመረርክ እንዴ? በእናትህ ዝም ብለህ ወሬ አታብዛ። ጄሪ ቆፍጠን በይ። አንቺ አላማ ያለሽ ሴት ነሽ። ባላማሽ ከጸናሽ ደግሞ አይደለም ጊሊያድን የጊሊያድን 50 እና 40 መደርደር ትችላለሽ። መጣችልህ። እንደውም ልክ እዚህ ጋር ስደርስ የሆነ ገላትን አስተንጣጣ በሱ እንፋታታል። አይ እንደውም ተከተለኝ። ምን ልታደርግ ነው? ተከተለኝ አልኩ። አንተ አምታተው ከመንገዴ ዞር በልልኝ። አይደለም አንተ ሰውዬ ያምሃል እንዴ? እኔ እኮ ጄሪ ነኝ አላወከኝም ማለት ነው። ይኸውልህ ካለበለዚያ ግን አናታን ብዬሽ ነው መገላግለው። እሺ አታረጊው። ትሰማለህ? እኔ ጄሪ ማን እንደሆንክ ካላወቅም ማለት ነው የሆንክ እንደዚህ ያስጠላ። አረ ሎክ አደረገ። ማነች? ጄሪ ጄሪ። አረ ክፈታት። የሆንክ ምን ጊሊያድ ተው ግን ተው፣ ደሳት በለኝ ተው። ወይኔ ደግሞ ፈገግታው እንዴት አባቱ ነው የሚያምረው የኔ ጌታ። ወይኔ ጉዴ፣ ልቤ ደግሞ ድጋሚ እየመታ እኮ ነው። ምን ይሻለኛል? ኧረ ተው አትሳቅ አንተ ልጅ ግን ተው አትሳቅ ተው። ወይኔ ጊሊያድ ገረጣ። አና ጎሽ እንኳን መጣችልኝ። አሁን እነግራታለሁ። አንተ ጭራሽ አይሆንም አሳልፈኝ ስልህ እኔ ተንኮሳ ጊሊያድ አለቅህም። ተምጣ ባንተ ቤት እኮ እጅህን ከንፈሬ ላይ አድርገህ ልቤን ልትበላው ሲያምር ይቀራል። እሺ እማየውን ነገር እንዳዘባልቅ። እሺ ኧረ እባክህ ፋራ መስለህ እንዴ? ጃባ እዚህ ምድር ላይ አምታታው የሚባል ሰውዬ እያለ ምን ሰላም አለ ብለሽ ነው? እኔ እናት ማለት ለማንም ጭምር ነው አምታታ የምትይው? ለማ ደግሞ ማን ነው? ይሄ ቡትሌ ብቻ እንዳይሆን። ማን ነው ቡትሌ? እሱ ነው። ምን ነው ቡትሌ ስለ ደም ስርሽ ተከታተረ። አሰድበኝ ደግሞ ያቺ ሄደች ስል እቺ መጣች። አንቺ ማን ነው እቺ ነው ያልሽው? ይኸውልሽ የኔ እናት እኔ ጄሪ ማለት የተከበርኩ ሰው ነኝ። ይኸውልሽ ስሜ ኢየሩሳሌም ጌቱ እባላለሁ። ጭራሽ እቺ ጄሪ እየተረጋጊ፣ እሷ ስላልገባት ነው። ጎረምሳው አሁን በአና ፊት የምታደርስብኝን ጾታዊ ትንኮሳ ልናገር? ዳንቺ ነው ከባትሩ ያምሽ። ምን ነው እሷ ፊት ሲሆን ምላስ ተሳሰርሳ? ምን ብሎሽ ነው? ይገርምሻል ማለት ነው። ለከፋውን አልቻልኩትም። በዚህ በኩል ሲል መጥቶ ይቆማል። ከዛ በኋላ ደግሞ ስነድል አቋሙን ያሳየኛል፣ ደረቱን ያሳየኛል። ከዛ ደግሞ ንድድስ ፈገግታውን እያሳየኝ ደግሞ ቆይ ይሄም ጥርሱን ይገለ ብልጭ አደረገ ፈገግታውን ብታይ። እሺ ብታይ ብቻዬን ቁጭ ባልኩበት ትዝ ይለኛል ምናምን። ደግሞ የሚገርምሽ የድፍረቱ ድፍረት ማለት ነው ደስ ሊለኝም ይፈልጋል እኮ። ኧረ እባክሽ ለሞትልሽ አይገርምም ግን ድፍረቱ በጣም። እና ምን አደረግሽ? ከዛም በኋላ እኔ እህትሽ ሁሉንም ነገር እየዞርኩ ሳጣራ ለካ ያንቺንም ልብ ላጥ አድርጎ በልቶ የጠፋው እሱ ነው። ከዛን ዛሬ ልኩን ልነግረው ስመጣ ምን ቢያደርገኝ ጥሩ ነው? ከንፈሬን በጣቱ እንደዚህ አይዘኝ መሰለሽ? ከዛን ልቤን ፈተነው። ልብሽ ተፈተነ እንዴ? ምን ነው ቢፈተን ልታርመው ነው? አንተ ልጅ በቃ ተው። ሴት ልጅ ማወዛገብ በዚህ ልጅ ይብቃ። አናሳዝንህም እንዴ? ምንድን ነው የምታወሪው? ስርዓትን ያዝ። ይኸውልሽ ሀና እኔ እንደሆንኩኝ ሆዴ ቲማቲም ነው። ልኩን ነው የምነግረው። አይ የሚል ከሆነ ደግሞ አስጠፈጥፈዋለሁ። ደስ የሚለኝን ነገር እንዲያቆም ንገሪው። በወንድምሽ ነው ታስጠፈጥፊኝ? አይ አይደለም። እና በማን ነው? ትሰማለህ ቡትሌ፣ እኔ ጄሪ እንደሆንኩኝ በጣም ብዙ አፍቃሪዎች አሉኝ ሰው ነኝ። እሺ በአንዱ አምጥቼ እንዳላስጠፈጥፈልክ ነግሬያለሁ። እንደውም በኪሎ አምጥቼ ኪሎን ማለት ነው አምጥቼ እንዲህ ነው የማስገርፈህ። እሺ ሀና አስጠንቅቂው፣ በኋላ በእጄ ጦስ እንዳይሆንብኝ። ጄሪ ልታስገርፍ ነው እንዴ? እኔም ነው። ቆይ ግን ጊሊያድ ምን እያደረክ ነው? ምን አረው? ለምን ደስ ትላታለህ? እኔ እኮ ፈልጌው አይደለም አንቺ። እሺ ቡትሌው፣ ጭራሽ ደግሞ በየቦታው እየሄድክ ተሰድበም ታሰድበኛለህ። ይሄ የማዳጋስካር አሳማ የመሰለ ልጅ ማያመጣብኝ ጉድ የለም እኮ። ማን ነው አሳማ? እኔን አሳማ፣ እሱን ደግሞ ቡትሌ ብላ ስም ያወጣችልን ጄሪ ነች። ስሟን ቄስ ይጥራው። በተደጋጋሚም እየተገናኛችሁ ነው። ቀላል ያገኛታል። አንተ ቡትሌ አፍን ዝጋ እንጂ። ትሰማለህ ጊሊያድ፣ ባሌን አትናገረው። እኔ የምለው ዛሬ እንዴት ነው ለማ ጠበቃ ይሆንሽለት ዘዊ? ምን ነው መቀናቱ ነው?
ለማንኛውም በሉ ቶሎ እንሂድ ሱቁ ሳይዘጋ የሚዜ ልብስ ትለካላችሁ እሺ በሉ በቃ እናንተ ቀዳሙኛ ከኋላ እንመጣለን አንድ ላይ ብንሆን አይሻልም አንተ ደግሞ ተነገረክ አይደል እንዴና ምን ያደርጋል ይሄን ጥርስሽን እያሳይሽ ደስ አትበይ ከመጀመሪያው እንደዚህ አይነት ሰው ይንከው እሱን ይሄድና ደስ ይለኛል ወይ ጂዲ አይ ውርደቴ አይ ቅሌቴ ምን እንደሚሻለኝ እኮ እኔ ምንም አላውቅም እኔማ የሆነ መፍትሄ ፈጥሬ ከዚህ ሰውዬ መራቅ አለብኝ ይሄ አሳም የመሰለ ሰውዬ ቆይ ምን ሊያደርግኝ ነው ግን አስቢ ቆይ ጂዲ አስቢ ማሰብ አለብሽ አዎ ቆይ የሆነ ሰምጣለኝ ማስኪ ለሚስቴ ያለኝ ፍቅር ከእለት ወደ እለት እየጨመረ የኔ ክሊዮፓትራ አንተ ኮታታም የሆንክ ሰውዬ እንደሷ አትበለኝ አላልኩህ ምን ላድርግ ጄሪ ውበትሽ እኮ ያስገድደኛል በቃ እንደዚህ እንድል አሁን አፈን ዝጋ እባክህ ወይ እኔ እናት አፌን ከሰጋው እኔ በምን አወራሻለሁ ኪሩ ግን ተው ደንፍላቴን አታምጣው ነግሬሃለሁ በኋላ ዋ እኔ ለራሴ ተናድጃለሁ ምን ሆነሽ ነው የተናደድሽው ለሆነ አንድ አሳማ እሷ አበሳጭቶኝ ነው እኮ ማን አባቱ ነው የኔ ክሊዮፓትራ የሚያበሳጫት እሱን በስልክ ሳይሆን በአካል ነው የምነግርህ ታዲያ ያለሽበት ልምጣ የት ነህ ኧረ እዚሁ ሰፈር ነኝ እንደውም መኪና ይዣለሁ ልምጣ ከሆነ ጥሩ አንተ የምታውቀው ቦታ ላይ ቆሜ እጠብቅሃለሁ እየበረርክና ታየኛለህ በዛ መንገድ ስታልፍ እኔም ቢብዬ ነኝ እናት እኔም ቢብዬ ኧረ በ120 እየበረርኩ ነው እመጣልሽ እንዴ ቀስ በል አንተ ወደዛ ሆ ደግሞ በዚህ የተነሳ እየፈጠንክ ነርተ ተገልብጠ ሞት እዛ ሰማይ ቤት ከሄድክ በኋላ የሞት መንስኤ ጄሪ ናት እያልክ ልታስጠቁረኝ ነው እንዴ ለሷ አታስቢ ጠብቂኝ ብቻ አንቺ መጣሁ ና ቶሎ በል በቃ የምርግን በነገርከኝ ነገር ደስ ብሎኛል እንዴት ያው እዚህ ከመጣ ጀምሮ እንደዚህ ደስተኛ ሆነ አይቻል አቅም ኢቭን ከኤልዳና ጋር በነበረው ነገር እሷ ልቀርብ ስትሞክር ራሱ የኔን ደስተኛ አልነበርክ እሷንም አውቆ ተገላግሏት ሲጀመር ፍቅረኛ ካላት ሴት ጋር መነካካት የሚያስፈልግ ጄሪ ግን ፍቅረኛ አይደለም አንቺ ወይ ያምሻል እንዴ ምን እያልሽ ነው እኔ እኮ በቃ ስደዋና ነደሳ ስለሚያዝናናኝ ነው እንጂ ሌላ ነገር ኮንም ነገር የለም ኧረ እባክህ ሌላ ሰው የለህም እንዴ ቆይ ምን ልትይ ነው ብቻ ወዳታል ምናምን እንዳትይ እናላልኩም ራስህን ቻል ለማ ጊሊያድ ግን ደስተኛ ይመስላል ቀላል ደስተኛ ነው ባይገርምሽ እሱ ራሱ እየፈለገ እኮ ነው የሚገኘው ልጅቷ ግን በጣም ምላሳም ናት እሱ ደግሞ የወደደላት ይሄ ምላሷን ነው ጊሊያድ ግን በጣም ነው የሚያሳዝነኝ ብዙ ነገር አሳልፏል ደስተኛ መሆን ይገባዋል እንዲህ በቀላሉ ግን የሚሆን አይመስለኝም ማለት ያልሽ ጄሪ ከባድ ሰው ናት በቀላሉ እሺ ምናምን የምትለው አይመስለኝም እንዴ ቆይ ለምን እንደሱ አልክ የሆነ የምትለው ነገር አላት 7 ጄሪ አለች ጊሊያድን የወደደችውን 8ኛዋን ጄሪ አላቃትም ምናምን እንደዛ እያለች እኮ ነው የምታዘበው ግን የሚወዳት ይመስላል አይመስለኝም እናቴ እሱ ቢወዳት እንኳን እሱ አይሻትልም ይሄ 8ኛ ጄሪ ያለች ምናምን በምትለው ጉዳይ አይደለም እና ታዲያ አሁን ተቀበለች ምን አይነት ሀሳብ እንደሚመጣላት ራሱ ግራ ነው የሚገባው ወይ ጉድ ሱቁ እንዳይዘጋብ አረዞ ይደርሰን የለ እንደ ምን ያስቸኩልሻል አንተ ግን የሰርጋችን ነገር ላንተ ተራ ነው ማለት ነው ማን ጊሊያድ እባክህ ቶሎ ቶሎ ነይ ችግር የለም እንሂድ ሆ ቆይ እሱ ማን አባቱ ነው የኔ ጄሪ መግቢያ መውጫ የሚያሳጣት አውቄለት በእናትህ እኔማ እኮ ለወንድሜ ልነግረው ነበር ግን ደግሞ ከወንድሜ ጋር በኤልዳና የተነሳ ስለተጠማመዱ ሌላ ችግር ይፈጠራል ብዬ ነው ዝም ያልኩት ጄሪ ያውን አንቺ የምትፈልጊውን ነገር አርግበኝ የምትፈልጊውን ነገር አድርግሻለሁ ምን ላድርግልሽ ምን ታደርግልኛለህ መሰለህ አፍንጫው ልስበርልሽ አይ ጥርሱን ላውልቀው እንዴ አይሆንም እሺ በዚህ መኪና ቅልጥሙን ልግጨው እንዴ ሰውዬ ምን ሆነሃል ያማሃል እንዴ እኔማ እኮ ላንቺ ያለኝን ጥልቅ ፍቅር እኮ ላሳየሽ ብዬ እኮ ነው ብቻ ይሄንን አጋጣሚ ተጠቅመህ ልትሟዘዝብኝ እንዳይሆን እሻው ምን ላድርግልሽ አብረን ሆነን ሄደን እንድናገኘው ፈልጋለሁ ከዛስ
በቃ ያው እንደ ፍቅረኛሞች አክት ታደርጋለህ፣ እኔም አክት አደርጋለሁ። ጀሪዬ ምርሽ ነው? ትሰማለህ ጎረምሳው? አጉል እሞላት ፈጣለሁ ብትል ልክህን ነው። እሺ ማስገባ ነግሬሃለሁ። ኧረ ጭራሽ አላደርገውም። ምን በወጣኝ። እንደዛ ከሆነ በልንዳው በቃ። የት እንዳለ ግን ታውቂያለሽ እንዴ? ሰውዬ እንደ ተባልክ እንዴ? ወይ ደግሞ ልውረድልህ? ኧረ ምን በወጣሽ እንሄዳለን እንዴ? ምን በወጣሽ እኔ እናት እንዴ? እንዴት ነህ? በእናትህ አዲስ ነገር አለ? ኧረ ወፍ የለም። ይኸውልህ በቃ ልጁን የበላው ጅብ እኮ አልጮህ አለ። እኔ የምለው ግን ሚኪ ቆይ ምን እያደረገ ነው ያለው? እኔ ነገር ምንም እየገባኝ አይደለም። ስልኩንም ብቀጠቅጥ ወፍ የለም። ህፃነ ቂርቆስን ይምጣ ብቻ ምን እንደማደርገው አሳየዋለሁ። እኔ ግን ውስጥ የሆነ ነገር እየነገረኝ ነው። ምንድን ነው? ከፒያሩ ጋር የሆነ ስፓት ላይ ሆነው ቸልት እያሉ ቢሆንስ? እባክህ እንደሱ አይደለም። እንዴት አወቅ? ፒያሪ ጋር ደውዬላት ነበር። ብቻ ሚኪ ጠፋ ብለህ ተቀደህ እንዳይሆን። አረ በፒስ ነው ያወራኋት። የሚኪ ስልክ አልሰራ ማለት ስትለኝ በቃ የሆነ ጭዌ ፈጥሬ ተፋቷል። ኧረ ላሽ አንተ ይሄ ነገር እኔ ምንም እየጣመኝ አይደለም። ሚኪ የሆነ ሰዓት ላይ የሚሰራቸው ፎሎች የመጨ እኮ ነው የሚያስጠሉ። ምን ያኔ ማዘሩ ስትሞት እንዳደረገው ያደርጋል ብለህ ነው? እንደሱም አስቤ ነበር። አሁን ላይ ግን ደህና ምክንያትም የለው። አሁንስ ተጨነቅም በእናትህ። ብቻ ህፃነ ቂርቆስ ይርዳል። እኔ የምለው እና ሻንቲ ሰምቷል እንዴ? እሱ ራሱ ማኪያ ነጅሰው ከሄደች በኋላ ጥሩ ሙድ ላይ ስላልሆነ ምንም አላልኩት። አሪፍ አረክ። እሺ ቃጩስ? እሷም ፔስ ቤት ላሉ ጀለሶቿ ነግራቸው እየፈለጉ። ቆይ እስኪ ልደውልለት። አቻውን ቤፒስ ነው። እኔ የምልሽ ምን አዲስ ስለ ሚኪ ሰማሽ? ኢንፎ አለ እንዴ? እባክህ ምንም አዲስ ነገር የለም። እኔ እኮ ሁሉም ፔስ ቤት ለመጡ ጀሞች ነግሬያቸዋለሁ፣ ግን ምንም የለም። ወፍ እኔ እኮ ግራ ገባኝ። እሺ የት ገባ ይባላል? እባክህ እኔም እኮ ሲጨንቀኝ ሱቁን አስጠብቄ ወጣሁ። እና የቱ ጋር ነሽ? እዛ የነ ብራዚል ጠላ ቤት መግቢያው አካባቢ። ደሜ ካልደበረሽ ልምጣ? ካላዛክም ይቻላል። ለሱ ጣጣ የለው። በቃ እሺ ስታይልና እሺ እመጣለሁ። ምን አለች? ያው ቅድም እንደነገርኩ ነው። ለልጆቹ ነግራቸው እየፈለጉት ነው። ወይኔ አቡሻ ወይኔ የዚህ አመዳም መጮቻ አሉን። ወይኔ ላገኘው ብቻ እናቴ ሰው አይደለሁም። እሺ ባልሰራለት። አቡሻ ተረጋጋ። እንዴ ወዴት ነው? ትንሽ ቤት ሄጄ አረፍ ልበል። አስታይ እና ግን አልደበራትም አይደል? አረ እንደ ማብራይ ሙድ ስትይዝ ነበር እንዴ? እኔም ብላ ነው ደግሞ ሙድ ይይዝ ወዳታል ምናምን እያለች ነው። እናንተ ምን አልካት? ወድጃታለሁ አልወደድኳትም። ለምን አልወደድኳትም ብላት ለሀና ያለኝ ስሜት እስካሁን እንዳልጠፋት አቅና ባሌ ደብራታል እያሰብኩ ወደድኳት ብትላት ወድጃታለሁ ደግሞ ያላልኳት እንደሱ አይነት ስሜት የተሰማኝ ስላለ ምንድን ነው እሱ ደግሞ? ኧረ ይልቅ ወይ ለምንድን ነው ብቻችንን ሻይ ቡና እያልን እናወራ ያለች? ያው የሴቶችን ነገር ታውቂና ለወሬ ይሆናል። እሺ አንታታው አሁንም እያወደለገልክ ነው። ማን ነው? እኔን ነው? እና እኔን ነው? አልገባኝም። ቆይ ምን እያልሽ ነው? ለማንኛውም ተዋወቀው፣ ኪሩ ይባላል። ፍቅረኛዬ ነው።
ማ እሱ? አዎ እኔ ምን ነው? አረ እንደዛ አይደለም። ጊሊያድ ይባላል። ኪሩቤል ኦሆ ማለት ይሄኒ ነው። እሺ ክሩቤል ለማ እባላለሁ። ምን አልክ አንተ ቡትሌ? አረ ምንም። አይ ቲንክ ትምህርት ቤት ስትሄድና ስትመለስ እያስቸገርካት ያለው አንተ መሰልከኝ። ማ እኔ? አዎ አንተ ምን 10 ጊዜ እኔ ትላለህ? ማለቴ እኔ አላስቸገርኩሽም ብዬ ስላሰብኩ። እቺ ናትና ጄሪ እንደውም ደስ ልትለኝ እየሞከርክ አልነበረ? ማ ጊሊያድ? አንተ ቡትሌ ለምን አፈን አትዘጋም? ቆይ ይኸው ዘጋው። አንተ ተው በል ተናገር፣ ቀጥል። ምን ልናገር? ድሮም የረባ የምትናገረው ነገር የለም። ኪሩዬ አባት በልግባ በቃ እንሂድ። እሺ ቻው ኪሩ። አረ እቺ ልጅ ምን እየሆነች ነው? እንዴ እያበደች ነው መሰለኝ። የሆነ የመንገድ ላይ የራይድ ሹፌር ይዛ መታ ደግሞ ፍቅረኛዬ ነው ምናምን ብላ ታስፈራራለች እንዴ? እንደውም እኔ ይሄ ጨዋታ በጣም ተመችቶኛል። ማለት እንዴት በነፍሷ እንደምጫወት አሳያታለሁ። ይሄ ጨዋታ አሁን እያማረበት ነው መሰለኝ። አሳያታለሁ። ማን አስማማው ጠብቀኝ እንጂ። ቆንጆት ቀና በይ፣ ትዳር አይገኝም ከመሬት ላይ። አንቺ ቀልጅ ምን አለሽ? እህትን እንደዚህ በቀልድ ካላዋዛሻት ቦሪንግ ናት ማለት። ያ ልጅ እንግሊዘኛም እያስተማረሽ ነው? ይኸውልሽ እኔ እንግሊዘኛ አፍ መፍቻ ቋንቋዬ ነው። ስወለድ ራሱ በእንግሊዘኛ ነው ያለቀስኩት አሉ። እሺ ይሄን ሳክሰስ ማን ያስተማረሽ? አሃ በእጅ ያዙት ወርቅ ሆኜብሽ ነው አይደል እንደዚህ ናቅሽ? እባክሽ እንዳንቺ ማከብሮ ሰው የለም። ቆይ ምን እየፈለግሽ ነው? መሬት ስታይ ነበረ። ጣልኩት እኮ። ምን እጢሽን? የምን እጢ? በጣይ ዱባ አለ ሲሉ ሰምቼ ነው። መሲ አጉል መሟዘዝ አብዝተሻል ነው ወይስ የናታን ፍቅር አናትሽ ላይ ወጥቶ በደንብ ማሰብ እንዳትጃረገሽ? እሺ በቃ ይኸው ስርዓቴን ይዣለሁ። ቆይ ምንድን ነው የጣልሽው? ሀብሌን። ሀብሌን? አዎ ጆን የሰጠኝን ሀብል። የት ጣልሽው? አንቺ ደግሞ የት እንደጣልኩት ባቅ ኖሮ ሄጄ አላነሳውም እንዴ? ቆይ እንዴት ሊጠፋ ቻለ? ተበጥሶ ነው ወይስ አውልቀሽ ይዘሽው ነበር? አላውቅም፣ ግን ተበጥሶ ይመስለኛል። እሺ ታዲያ የምጠረጥሪው ቦታ የለም? የትም የለም። ቆይ ታዲያ እንደ ፈንጃም ካኝ ግቢው ሙሉ ልታስሽ ነው እንዴ? ምን አማራጭ አለኝ? እባክሽ በቃ ይጥፋ እንዴ። አረ ብታይ ጆኒ በጣም ነው የደበረው። አውቄው ለቁት መስሎታል። እሺ እና ምን ተሻለ? አላውቅም፣ ግን መሲ መገኘት አለበት። ሰብሊ ይሆን ሀሳብ መጣልኝ። ልትቀልጂ ከሆነ ግን እገልሻለሁ። አረ የምር ቀልዴን አይደለም። እሺ ምንድን ነው? ካልተገኘና ጆኒ የሚደብረው ከሆነ ሌላ ተመሳሳይ አዲስ እንደዛ ነው። እንደ አማራጭ አሪፍ አይዲያ ነው። አየሽ እኔ ቁም ነገር ላይም ቁም ነገረኛ፣ ጨዋታ ላይም ቆንጆ ተጫዋች ነኝ። ወረለብሽ በቃ በቃ አሁን ተስማማናል እንዴ? ይሄን ታዲያ እኔ ምን ላድርግ? ያምሻል እንዴ? ይሄን ልጅ ለመርሳት እኮ ያላደረኩት ጥረት የለም። ምንም ሊሳካልኝ አልቻለም። ቆይ ግን እዚህ ነገር ውስጥ ኪሩን መክተቱ ተገቢ ነው? አዎ ተገቢ ነው። እንዴ በየርኩበት እኮ ነው የሚከተለኝ። ማ ጊሊያድ? አዎ ጊሊያድ።
ቆይ ሌላ ቦታ አግኝቶሽ ያውቃል እንዴ? አንቺ ደግሞ ልቤ ውስጥ አለ ማለት በየሄድኩበት ይከተለኛል ማለት ነው። ስበላ አስታውሰዋለሁ፣ ስጠጣ አስታውሰዋለሁ፣ ስተኛ አስታውሰዋለሁ። ሁሉም ቦታ አለ ማለት እኮ ነው። ቆይ ጄሪ ልብሽ ውስጥ አለ እንዴ? ሴትዮ ሳይን ብዬሻለሁ። ካለበለዚያ የማይሆን ነገር ነው የሚፈጠረው። እሺ ቆይ ኪሩ ግን በዚህ ሐሳብ እንዴት ተስማማ እንዴ? አግኝቶ ነው ከኔ ከልዕልቷ ጋር እኮ ነው በጋቢና ሲንሸራሸር የነበረው ደፋር። አይ ጄሪ ይሄ ነገር ግን እኔ ምንም ያማረኝ አይደለም። ሄቨን እሺ ቆይ ምን ላድርግ? በቃ እንዳትጨርሽው ሄቨን ነገርኩሽ። ታስጠላ እንጂ ደግሞ እኔ አልሆን ስላለኝ ነው እንጂ አሁን ይሄ ነገር ጠፍቶኝ ይመስልሻል እንደዚህ መሆኑ? እንዴ ጄሪ እኔ እኮ ግራ ቢገባኝ ነው እንዴ የመከርኩሽ። ወይኔ ጄሪ መጨረሻ እንደዚህ የሰው መጫወቻ ይሁን። ጄሪ ይሄን ነገርማ እንዴትም አድርገሽ መገላገል አለብሽ እንዴ። እንዴ እሱማ በጭራሽ አይቀርም። የፈለገ ነገር ቢመጣ ማለት ይሄ ፍቅር የሚባል ታስበው ውስጥ ገብቼ መጃጃል አልፈልግም። ቆይ እሱ ግን ምን ይላል? ማን ጊሊያድ? እሱማ ተይኝ በእናትሽ። ደግሞ እኮ ሌላ ያልነገርኩሽ ነገር አለ። ምንድነው ጄሪ? ግን መሳቅ አይቻልም። ሄቨን አልስቅም። ሄቨን ስቂና ማለት አናትሽን ነው የምልሽ። ጄሪ አልስቅም አልኩሽ አይደል እንዴ? እንዴ ሄቨን አፉን አዘጋዋለሁ ብዬ ስንጣጣ ከንፈሬን ነካው። ምን? አንቺ ወራዳ ምንድን ያደረግሽው? በከንፈሩ? አረ ማን አስጠግቶ? ሴትየው እንደዛ አይደለም። እና በምኑ? እሱን ስራታ ይዛለው ብዬ እየተንጣጣው እያለ ማለት ነው ከንፈሬን እንደዚህ አድርጎ በእጁ ነካኝ። ሄቨን በቃ ከዛም በኋላ ብታይ የማደርገው ነገር ሁሉ ጥፍት አለብኝ። የማወራው ነገር ጠፋብኝ። ምላሴ አንደበቴ ሁሉ የሚንጣጣው ምላሴ ቆለፍለፍለፍ አለ። እግሬ ከደኝ። እንዲህ ጎሮሬ ደረቀ ነው የምልሽ ብታይ። ምራቄ ሁሉ ድርቅ አለ። በቃ ተኛ ያልገባሽም ነው ይሁን ካለው ነገር ይበንደኝ። ክስ ማለት ይሄኔ ነው። ሄቨን አፍሽን ዝጊ ብዬሻለሁ። እንደዚህ አይነት ታሪክ እየነገርሽኝ እንዴት ነው አፌ የምዘጋው? ጄሪ አፍሽ ተቆላል። ሴትዮ ዝም በይ። አንቺ ልጅ ዝም በይ አልልም ነው ሄቨን። አሁን እንዴት ዝም እንደማስብልሽ አውቃለሁ። ኧረ ጄሪ እንዴት ነሽ? አለሁልህ። እንዴ አበባ እስኪ ጸጉሬ ያርግልኝ። እንዴት ነው? ያምርብኛል አይደል? አዎ በጣም ነው ያማረብሽ። ከበፊቱ ነው ካሁን። ሁሌም ቢሆን ቆንጆ ነሽ። ወይኔ ታድዬ። ምን ነው ቆንጆ እንደሆነሽ ትጠራጠሪያለሽ? አይ እንደዚህ ሳይሆን ካንተ አፍሰማ ደግሞ ይበልጥ ደስታ አገኛለሁ። ከኔ አፍሰማሽ አልሰማሽ ምንድን ነው ልክ? ምክንያቱም አንተ የልቤ ሰው ነህ። እሺ ሁሌም ቢሆን ደስተኛ ነኝ። አንተም እንደዛ ሁሌም ደስተኛ ሆንልኝ። በል አሁን ይሄ ደስታዬ ሳይጠፋ ግቢውን እየዞርኩ ደስታዬን ላጣጥም። ኦኬ እሺ። ሱሰኛሽ አርጎኛል። አይኔ አንቺን ሳፈቅርሽ መች በልክ ሆነና ትዝታሽ አይለቀኝ ከኔ ጋር አለና ሁሌም ለኔ አዲስ ነሽ አይሰለችም ልቤ መቼም የማልጠግብሽ ሆነሽ አረሃቤ ሳላይሽ ቅርና እንዲህ ካይኔ ርቀሽ ናፍቆቱ ከባድ ነው ካጠገቤ ሆነሽ ሳላገኝሽ ስቀር ደስታ ከኔ ይርቃል ድክመቴ ነሽና ህይወት ጣሙን ያጣል ብጓዝም ብቀመጥ ደክሞኝም ብተኛ ፍቅርሽ ረፍት የለው ሁሌ መንገደኛ በሐሳብ ሄዳለሁ አንቺ ወዳለሽበት ሱሰኛ አድርጎኛል መቼ ሰጠኝ ረፍት። እዮሲ ቆይ ምን እያረክ ነው? ወደድሽው? የጠየቅኩህን ብቻ መልስ። ቆይ
ቆይ ምን እያረክ ነው? ልቤ የፈቀደውን ነገር እያረኩ ነው። ቆይ እብድ ነህ እንዴ? ልብ አላልሽም እንጂ በአንቺ ፍቅር ካበርኩ ቆይቻለሁ እኮ ብዬሽ ነበር። ቆይ እንደዚህ ሆነን ቤቲ ብታይንስ? ሄቪ እሱንም ቢሆን ልጋፈጠው እንደምችል እኮ ነግሬሻለሁ። ደግሞ አሁንም ከጀርባሽ ማውራሽ ለአንቺ ምቾት ብዬ እኮ ነው። ይኸውልህ ዮሲ፣ እኔ ልሄድ ነው። መልእክት አለሽ? ከማን እንደሆነ ገምቼ። ቆይ ከትንሿ እህት ነው? አዎ። እሺ ምንድን ነው መልእክቱ? ሲመስለኝ ልትተዋወቅሽ ትፈልጋለች። እንዴት? አይ ቲንክ ስላንቺ በምነግራት ነገር በጣም ወዳሻለች። ቆይ ምን ናት አልካት? ፍቅረኛ እንደሆንሽ ነግሬያታለሁ። ምን? አንተ ቆይ አማል እንዴ? ቤቲ እንዳትይሽ። እዩሲ የምርህን ነው ግን እንደዛ አልካት? አዎ የምሬን ነው። ምን ነው ገረመሽ እንዴ? ቆይ እኔ የፍቅር ጥያቄ መች ተቀበልኩ? አውቃለሁ። እኔ ግን የልቤን ድምፅ ነው የምሰማው። ልብ ምን ይልሃል? የወደፊት ሚስትህ ሄቨን ናት ይለኛል። ኢዮስያስ በእናትህ ሄቡ ማን ነው? እኔ ልሙት? ሄቡዬ ይህን ስሜት በጣም እየወደድኩት ነው። ማለት እስካሁን ልቤ ሌላ ሴት እንኳን የሚያልወደደ እያልኩኝ ነው። ለምን? ምክንያቱምማ አንቺን የመሰለች ቆንጆ በማፍቀር ውስጥ ያለውን ደስታ እያጣጣምኩኝ ስለሆነ ነው። ኢዮሲ በእናትህ እሺ የሆነ ነገር በይኛ። ምን ልበል? እወዳለሁ ብትይኝ ደስ ይለኛል። መልካም ቀን። ሰብሊ ላንቺ የተለየ ስሜት እየተሰማኝ ያለው ለምንድን ነው? ወይስ ይሄ ነገር ለህ ነው? ደግሞ እኮ እየናፈቅሽ ነው። ላገኝሽ ጓጓለሁ። መቼም አንቺ እኔ አይነት ስሜት እንደሚሰማሽ አውቃለሁ። አንዴ ነፃ ሆነን የልባችንን ብናወራ በጣም ነው ደስ የሚለኝ። ከየት ነው የመጣው? ይህን ሀብል ከየት ነው የመጣው? ምን አገባ? የሰብለ ሀብል ነው። ከየት ነው ያመጣኸው? ኦፍ ኮርስ የሰብለ ነው። ታዲያ ምን ይጠበስ? ምን እንደሚፈጠር ላሳያህ። ልቀቅኝ አንተ። ቆይ ዞር በል። አንተ በማያገባ አትግባ። ዞር በል። ለምን ነው የማያገባኝ? እየመታው ያዩ ዝም ልበል? ይኸውልህ እሱ መግባቱን አመስግን እሺ፣ እንጂ ይህንን ፊትህን ነበር ማፈራት። ሀብሉን ስጠኝ። ይኸውልህ አንተ አልሰጠኸኝም፣ ስለዚህ አልሰጠህም። ሰብለ ነች የሰጠችህ። ምን ነው ስጦታህን እጄ ላይ ስትይው ደበረህ እንዴ? ሌባ ነህ። ገና ምን አይተህ? ሰብለንም ቢሆን ወስድባለሁ። እሱንማ ገለኸኝ ነው የምትችለው። ችግር የለውም፣ እሱም ቢሆን ይመቸኛል። አንተ ምን አይነት ሰው ነህ? ምን አይነት ሰው ነህ? ፍቅረኛ እያለ ሰው ፍቅረኛ ላይ ሙጥኝ የምትለው አንተ እኮ ነው ሙጥኝ እያልክ ያለው። ወይ ለምን አይገባም? ሰብለ አትወድህም። ቆይ ለምንድን ነው ነገሩን በዲስከሽን ማትፈቱ? አትሁም እንዴ ልጁ ካልተማታ ወይ ደግሞ ካልተመታ ዲስከሽን የሚገባው አይነት አንተ እንደዚህ አይነት ንግግር ስለሚገባ ነው። አዎ ይሁን እንግዲህ ልጁ እንደምትሆው ነው። አያ ነገር ነው። ገና ጥርስህን ነው የማወልቅ። ይኸው አልኩህ እኮ ተንፈራግጦ ጭራሽ ጥርሴን ሊያወልቁ ነው። ሀብሉን ስጠኝ። ምንድን ነው ያላከበድከው? የወርቅ ሀብል አስመስል። አያገባህም፣ አያገባህም። አሁን ሂድ በቃ ከፊቴ ጥፋ። እንዴት እንደዘጋኸኝ። ሀብሉን ስጠኝ። ለነገሩ እንኳን እኔ ያቺ ፍቅረኛ ራሱ አልፈለገችው። እንካ ለዚህ ንግግር ዋጋ አስከፍላለሁ፣ እንዳትረሳው። አንተም ለዚህ ቦክስ ዋጋ ትከፍላለሽ። እኔ ላ ደግሞ ይህንን ነገር ካላስመለስኩኝ ወንድ አይደለም። የሚገርም ግቢ እኮ ነው። ወደድከው? አሁን ምን ይወደዳል ደግሞ? አይዞህ ቀስ እያልክ ትለምደዋለህ። እኔ የምለው
እዚህ ግቢ ተማሪዎች ግን ከንግግር ይልቅ በዱላ ነው የምታሙት። አንዳንዴ እነዚህ ጉልበት መፈታተሽ ምናምን አሪፍ ነው። ጉልበት መለቃቀት ማለት ማን ይችለኛል ማን አይችለኝም ምናምን የሚለው ለማየት። ኦኬ ቦስ እንደማለት ነው? አይ እንደሱ ሳይሆን ጀስት ለመከባበር ብለህ ያዘው። እኔ ምለው ግን ሀብሉን ወስደበት ነው እንዴ? አይደለም እባክህ አግኝቼው ነበር። ሪሊ? እና ስላገኘው ነው እንደዚህ ሲመታኝ ነበር? እንዳልኩ ነው ልጁ ቆሱ ነው እና ደግሞ ከዚህ በላይ ብዙ ነገር ያጋጥማል። በዚህ አትገረም። ባይዘዌ ባለፈው እንደዛ ስትመቱኝ አልተዋወቅንም። ባሩክ እባላለሁ። እኔንም ይላ ብለው ሲጠሩኝ የሰማኝ ይመስለኛል። ስለተዋወቅን ደስ ብሎኛል። እኔም በጣም ጎዳ እንዴ? እባክህ ኖርማል አንድ ቦክስ ነው ግን ደግሞ አስከፍሏል። እናንተም ያላቅማችሁ ነው ፊት ማለት ቻው ቻው። ሴትዮ ምን ሆነሻል? ስለምትወደኝ ምንም አታመጣም ብሎ ነው አልሰማም የሚለኝ? ማን ነው? ማን ሊሆን ይችላል? ኢዮስያስ ነው እንዴ? ቆይ አልገባኝም። ምን አድርጎሽ ነው? ከኢቨን ጋር ያለህን ነገር ታው ብሎ ምንም ሊሰማኝ አልቻለም። አልገባኝም። ቆይ ምን የተለየ ነገር አድርጎሽ ነው እንደዚህ የተናደርሽው? ይኸውልሽ ጄሪ፣ ሄቨን እና ኢዮስያስ አንድ ላይ ናቸው። ጉድ! አንቺ እኔ ይሄን ነው አልሰማኝም ነበር። አሁን የሄቨንስ በዛ እንጂ እኛ እኮ በእነሱ የተነሳ ተያይዘን በፍቅር ኢንፍሉዌንዛ ማለቃችን እኮ ነው። ምንድነው የምታወሪው? የኔ እናት እኔ ተጠርኩበት ሰዓት ምንም አይገባሽም። ቆይ እሺ የሱስ ይሁን እሷ በዚህ ልክ ምን ሆና ነው ደፋር የሆነችው? ማለት ታዩ ከዮሲ ጋር ያለሽን ግንኙነት አቆም ያልኳት ይሄው አልሰማም ማለች እንዴ? እሷ ምን ታደርግ? ልጅ እኮ የሚሰማ ጉድ አይደለም እኮ ባለችበት ድረስ እየሄደ የሚነዘነዛት እኮ እሱ እኮ ነው። ታወኛለች ወይ አልሰማላት እንዴ? ኮስታር ብላ ተመልሰው። የኔ እናት አሁን ተይኝ። እኔ አይደለም ያንቺን ይቅርና የራሴን ብሶት ማዳመጥበት አቅምም የለኝም። ስለ መድኃኒዓለም ተይኝ በቃ። ጄሪ እኔ ወድጄ ይመስልሻል እንደዚህ መሆነው? እስክስ ማለት ይሄኔ ነው እና እኔ አስገድጄሽ ነው? ጄሪ እቺ ልጅ እኮ ጓደኛሽ ናት። ይሄ ነገር አባቷ ጋር ከደረሰ እንደምትጎዳ አታውቅም? ድሮ ቢሆን ሊገባት ይችል ነበር። አሁንስ ቢሆን የአሁኑን እንኳን እኔ ምንም እርግጠኛ አይደለም። ወይኔ ቤቲ ምን እንደማደርግ እኔ ነኝ የማውቀው። ወይ ዘንድሮ ሰዎች ምን እየሆኑ ነው? ይሄ ነገርማ ቆጣ ሳይሆን አይቀርም። አንተ ግን ደግሞ እስኪ ትዛት በለኝ። ይሄ ሲያስጠላ ትዛት በለኝ አልኩ እንዴ ጅል። ጆኒ ደህና ነህ? ላለማስቀየም ሞክራለሁ። ይሄ ሀብል እሱ ጋር ምን ያደርጋል? የት አገኘው? የጠየኩሽን ብቻ መልሽልኝ። የት እንዳገኘው እኮ አልነገርከኝም። ኤልያስ ጋር። ኤልያስ እንዴት? እሱንም አንቺን ልጠይቅሽ እንጂ ምን ልንገርህ? እንዴት እሱ ጋር እንደተገኘ አላውቅም። እሱማ ስላልፈለግሽው እንደሆነ ነገረኝ። ኤላ እንደዛ ሊል አይችልም። ለነገሩ ከኔ በላይ እሱን አይደለም ተም። አይ እንደዛ ልልክ እኮ ፈልጌ አይደለም። እና ያልተፈጠረ ነገር እንዴት ፈጥሮ ያወራል ብዬ ነው እንዴ? ብሰጠው ስጠይቀኝ ከሱ ሄጄ መቀበል አልችልም ነበር? ሲጀመር እንዴት ብዬ ነው የምሰጠው? አላውቅም፣ ግን በቃ የሆነ ውስጤ ደስ ያላሉ ነገር አለ። ጆኒ ያንተ የሆነ ነገር በሙሉ ይመቸኛል። ባልወደው እንኳን አስቀምጠዋለሁ እንጂ እንዴት ለሰው ሰጠዋለሁ? ለሰውም ደግሞ ለኤላ። ምናልባት ወርቁ አግኝቶት ነው የሚሆነው። እንደዛማ ቢሆን ምኞቴ። ቆይ ግን ከኤላ ጋር ትጠረጥረኛለህ እንዴ? እሱን አላምነውም። ያ ማለት እኔንም አታምነኝም ማለት ነው። ብታምነኝ ኖሮማ የሱ ስሜት ያስጨንቀን ነበር። ይኸውልሽ እሱ ሆን ብሎ ውስጥ እያስገባሽ ነው፣ ደግሞ ወደ ራሱ እየሳበሽ ነው። በተንኮል ደግሞ ጠልፎ ሊጥልሽ ነው። ቆይና በቀላሉ መወርቅ ሴት ነው መመስለህ? ሰው ነሽ፣ ልትሳሳችም ትችያለሽ። ለዛም ነው አጠገቡ አትርርሽ የምልሽ። አንቺ ግን ምንም እየሰማሽኝ አይደለም። ጆኒ ከሱ ስለራቅኩኝ ሳይሆን ፍቅረኛ ስለሆንኩ ብቻ እንድታምነኝ ነው የምፈልገው። ነገረ ስራሽ ግን እሱን አያሳይም። ቆይ እሺ እሱ ደግሞ ምን ማለት ነው? ታውቆሻል። ግን እስከ ዛሬ ድረስ እኮ ከኤልያስ ራቅ የሚለውን ነገር እያወራል። ከዚህ በላይ እንዴት ልራቀው? ትረሳዋለህ እንዴ? አንድ ትምህርት ቤት ውስጥ እኮ ነው እየተማርን ያለ ነው። በቀን 10 ጊዜ ልንገናኝ እንችላለን። እና ስንተያይ እንደ ደመኛ እንድንተላለፍ ነው የምትፈልገው? ሰላም እንኳን አንባባል? እኔ እንደዛ አላልኩኝ። ለየት ያለ ግንኙነት አይኖራችሁ ነው ያልኩት። ቆይ ግን ምን ቢልህ ነው የዚህን ያህል ልታምነኝ ያልፈለከው?
ንግግሩ ብቻ እኮ አይደለም አይን ውስጥ ያየሁት እውነት እኮ ነው ያሳሰበኝ። የምን እውነት? እሱ የራሱ እንደማያደርግሽ እርግጠኛ ነኝ። ለምን እንደዛ እንዲያስብ አደረግሽ? እኔ ምንም ያደረኩት ነገር የለም ጆኒ። ስሚኝ፣ ይሄ ሀብል እሱ ጋር እንዴት ሊገኝ እንደቻለ መልስ ፈልጋለሁ። ቆይ ምንድን ነው ያደረከው? አንቺ ልጅ ቆይ ምንድነው ችግርሽ? እንዴ ቤቲ ምን አደረኩ? ከዮስ ጋር ያለሽን ነገር አቁሚ ታይ ብዬሻል ነበር። እናት ትቻለሁ። አረ ትተሻል? አዎ ትቻለሁ። ዛሬ እሺ አልተገናኛችሁም? አዎ አላገኘሁት። ምንም ውሸት አልፈልግም ሄቨን። ቅድም ጀርባ ለጀርባ ሆናችሁ ተወራ አይቻችኋለሁ። ቤቲ እኔ እኮ አይደለሁም እሱ ራሱ ነው የመጣው። ቢሆንም እኔ እንደዛ እንዲሆን አልፈልግም። እሺ ቆይ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ተነስቼ እሄዳለሁ። ቤቲ በእናትሽ በቃ ተይኝ። አልታውሽም። እሱ እኮ ነው ሊያገኘኝ የሚሞክረው። ስለዚህ እሱን ሄደሽ አናግሪው። ሄቨን ለሱ ብነግረው ፈጽሞ እንደማይሰማኝ አውቃለሁ። እንዴ ቆይ እሱ እንዳያገኘኝ ስል ከዚህ ትምህርት ቤት ልውጣ? እሱን አላቅልሽም ሄቨን። እኔ ግን ትዕግስቴ በጣም እያለቀ ነው። ሁሉም ነገር አፍርጬ ለአባትሽ እናገራለሁ። ያኔ እሱ ብቻ ሳይሆን አንቺም ተጎጅቶኛለሽ ማለት ነው። እሱ እኮ ገብቶኛል። ግን በቃ ቤቲ በእናትሽ እኔንም ተረጂኝ። ከዮሲ ጋር እያየሁሽ ፈጽሞ ልረዳሽ አልችልም ሄቨን። ይሄ መጨረሻ ማስጠንቀቂያ ነው። ታይ ብዬሻለሁ። በቃ ታይ። ወይኔ ጉዴ። ቆሻው ምን ማድረግ ነው ያለብኝ? ምን ነው ብቸኝነት? አንተ ጣልጣል አደረከኛ። እኔማ ጣልጣል አላረኩሽም። አንተ እኮ የቃቃ ባሌ ነህ፣ ልትንከባከበኝ ይገባል። የቃቃ ባሌ? እሱ ደግሞ ምን ማለት ነው? የቃቃ ባል ማለት ልጅ ሆነ ባልና ሚስት ሆነ የምትጫወተው ጨዋታ ነው። ስታድግ ሌላ ሰው ታገባለህ። ልጁ ናችሁን እዛ ትጫወታላችሁ? አዎ። ምን አንተ አልተጫወትክም እንዴ? እኔ ባክሽ ጌም ምናምን አለኝ፣ በሱ ነው ምዝናናው። ተበድለካል፣ ብዙ ነገር አልፎካል ማለት ነው። ልክ እንደ ፖሊዮ ክትባት ማለት ነው እንዴ? ፖሊዮ? ለምን ደሳክሽው? ተሳሳትኩኝ? ቆይ ማን እንደዛ ያለክ? ምን ኪያ ነው ያለችኝ። ምን ኪያ ነው ያልከው? አዎ ኪያ። ለካ ባለፈው ስሟን አልነገርኩሽም። የሆነ የአራዳ ቋንቋ የምታስተምረኝ ልጅ ምናምን ያልከው። እንደውም ስለሷ እያወራን ብርክት ይመጣችብን አይደል? ያ አስታወስኩኝ። አሁን እኔ የምለው ኪያን ታውቂያታለሽ እንዴ? ምን ኪያንማ እዚህ ትምህርት ቤት ማውቃት አለ ብለን? መጥፎ ልጅ ነች እንዴ? አይ መጥፎ እንኳን አይደለችም። አሁን ገባኝ። አሁን ገባኝ። ናታን ባሮክን አጭበርባሪ እንደሆነ አሳይሻለሁ ያልከው ኪያ ልትልክበት ነው ማለት ነው። ምን ነው ዝም አልሽ? አይ ምንም። ከሷ ጋር ብዙ ጊዜ ከዋልክ ብዙ ያረዳ ቋንቋዎችን ትማራለህ። ስለዚህ አሪፍ ኮች ነች ማለት ነው። በጣም። አንተን ግን እንዴት ነው ተመችታለች አይደለ? ያ ደስ ትላለች። ፍሪ ነገር ነች። ያለ ባሮክ ተጠንቀቅሽ፣ በኋላ እንዳታሰምጥክ። ምን ውስጥ ነው የምታሰምጠኝ ደግሞ? ምን ወንዝ ውስጥ ልበለ? እኔ የምለው ወንዝ ምን ልናደርግ ነው የምንሄደው? ባሮክ አንተ ብዙ ትቆያለህ። መሲ መናገር የፈለግሽው ለምንድን ነው በቀጥታ ማትናገሪ? ፍቅር እንዳይዝግ ተጠንቀቅ እያልኩ ነው። አሃ እንዳታሰምጥ ማለት ፍቅር እንዳታስይዝ ማለት ነው? አዎ ጎሽ አነ ማደግሽልኝ። ኪያን አግኝቻት ግን ቶሎ ቶሎ ተመሪ ከናንተ ጋር መግባባት አለብኝ እንጂ በዚህ ሁኔታማ ምንም ነው ከናንተ ጋር መግባባት ማልችለው። እኔ የምለው ምን እያወሪው? የፍቅርሽ ሜዳቁ ምናምን እያላት ይሆናል። ለዛም እኮ ሊሆን ይችላል። ልጁ እርጥብ ነገር ነው፣ ችሎ የሚጀነጅናት አይመስለኝም። እና ታዲያ መስኒት እየጀነጀነችው መሲ ምን ያንሳታል ትትለ ማለት? አንቺ እኮ ልጁን ስለማታውቂ ነው፣ እንደዚህ እንደሚታየው አይደለም። የሆነ እስስት የሆነ ነገር ነው። እንደሱ እንኳን አይመስለኝም። አረ አይመስልሽም? ኪያኔ ተናግሬያለሁ። አልመሰለኝም፣ ደስ አላለኝም እያልሽ ሚስ እንድታበላሽ አልፈልግም። ስለዚህ እኔ የምልሽን ማመን ግዴታሽ ነው። ታምኛለሽ? እሺ እንዳልክ። አዎ ጎበዝ ልጅ ኪያ። ይኸውልሽ አሁን ትሄጂና እትት ብለሽ ልጁን ይዘሽው ትቀይሻለሽ ማለት ነው። እሺ እቀየሳለሁ፣ ግን ትንሽ ያወሩ። አየህ ግን ፍቅር ሲያጃጅል አላየሁም። እኔ ምንም አይታየኝም። አሁን ትንሽ እሺ
ወይ እንደ እንስት መሬት ለመሬት እንደዚህ ግድግዳ ለግድግዳ ለጣ። እኔ የምልህ ብትልም ምን የሆነ ሀሳብ መጥቶልኝ አሳማ ማሰብ ጀመረ እንዴ? ማለት አይ ሀሳብ መጣልኝ ስትል ነው እንዴ? ቆይ አንተ ሰውዬ በህይወትህ ተስፋ ቆርጠህ እንዴ? አንደኛ ሚስቴን እንደመንከባከብ ጭራሽ ምላስን ታረዝማለህ? አይ እንደው ምን አለ ይኸው ሚዜ አጣው በሚል ተልካሻ ሰበብ ሰርጉን በቀር ሞቼ ነው ቆሜ ማለት እንዲህ ማንቆርትን ይዤ ነው የምታገባት? ወዳጅ መስሎ ጠላት አንተን አየሁ። ይሄንን ንግግርህን ግን ዞይ ብትሰማ ምን ሊፈጠር እንደሚችል ግን አስበዋል? እሱማ ትሰቅለኛለች። ለመሆኑ ቆይ ሁለተኛ ሚዜ ማን ነው? ያ ብሶተኛው አነቃቂ ነው። ማን ነው እሱ? እያሱን ረሳው እንዴ? ኦኬ እያሱ እንዴ። ቆይ እሱ ልጅ ማነቃቃቱ እንዴት ሆነለት? ባክ ማነቃቃቱ አልሳካ ስለው አሁን ጅዝብ ብሎ እየዞረ ነው የሚውለው። ለነገሩ ይሄንን ህዝብ እኮ ከማነቃቃት መጀዘብ ይሻላል ብሎ ነው አይደል? እናሳ እንዴ እና ቆይ እሱ ሚዜ ይሆናል? አይ እስቲ እንደምንም ብለን የቻልነውን እናደርጋለን። ምን አማራጭ አለኝ ብለን ነው እንዴ? እና የሚያስቸግር እኮ ነው። ለምን አይቀርም? ይቅር እና ሌላ ሚዜ ከየት አመጣለሁ? እሺ ቆይ ዘውቢስ የራሷ የሚሆኑ ሰዎች አግኝታለች? ያው ሀና አለች፣ ሌላ አንድ ሴት እንፈልጋለን በቃ። እኔ ግን ይሄንን ሰርግ መጨረሻውን ማየት ብቻ ነው ፈልገው። ማለት ብቻ ተሳሳሙ ሲባል እናትየው እንዳያፋቱ ነው እንፈራለን። እንደዛ ካደረጉማ ለአንዴና ለመጨረሻ ጊዜ እገላገላለሁ። እሳቸው ነው ወይስ ጋብቻውን? ሁለቱንም። ጋብቻውንማ በፍጹም አልሰማም። ታገባታለህ ታገባታለህ። አንተ ሰው ምንድነው አላማ? ወይ ዘው የት ናት? ምን አውቄላት መጥቶ እያለች ታዘገኛለች። አና መጣች። በሉ እናንተ ተጨፍቱ፣ እኔ ልሂድ። ወዴት? መጣሁ አልኩህ አይደል እንዴ? ሸኖም ልከለክለኝ ነው። አይለማ አንተ ልጅ ግን ምንድን ነው ያደረከው? ምን አደረኩ? ሀብሉን ከየት አመጣኸው? እስኪ ገምቼ። በዚህ ሰዓት ቀልድ አልፈልግም። እኔም እኮ ስለተናደድኩ ነው። ምናልባት ቀልድሽ ካሳቀኝ። አሃ ተናዳጁም አንተ ነህ? ለምን አልናደድም? አሁን መልስልኝ። ሀብሉን ከየት ነው ያመጣኸው? ደበረሽ ሰጠሽኝ። ኤላ ደሜን አታፍላው። ያ ጆኒ ተብዬ ያለሽ ልድገምልሽ ብዬ እኮ ነው። አሁን ትነግረኛለህ ወይስ አትነግረኝም? እሺ ወርቁ አግኝቼው ነው። ከየት? ባለፈው ዕለት እኔና ካሌብ ስታገላግኝ መሰለኝ። ከሄድሽ በኋላ መሬት ላይ ነው ያገኘሁት። እና ለምን አልመለስክልኝም? ምናልባት ስላልተገጣጠምን። ብትፈልግ ኖሮ ታገኘኝ ነበር። አንተ ግን ከጆኒ ጋር ለማጣላት ተጠቀምክበት። እንግዲህ ራሱ ነው ሊጣላሽ የፈለገው። እየተናገርከው ንግግር ነው። ምን ተናገርኩ? የተናገርከውንማ ታውቃለህ። ቆይ ከጆኒ አለያይቼ እናደርጋታለሁ ብለህ አስበህ ነው? አይ እኔ እንደዛ አላሰብኩም። አሁንም ቢሆን እኮ እኔ ነሽ ጀመረ ደግሞ ይሄ መሟዘዝ። እሱን ተይውና ብድር አለበት። እሺ የምን ብድር? ቅድም በቦክስ መቶኛል። ላንቺ ብዬ ነው የተውኩት። አሁን አንቺ ማታበሳጪ ካልሆነ ሂጄ ብድሬን እመልሳለሁ። በቦክስ መታክ እንዴ? አዎ። አንቺ ግን እኔ ጉዳት አልታየሽም። አይደለም እኮ እንደምታው አልነገረኝም። እሱማ እንዴት ብሎ ይነግርሻል? እና ጉዳ ትንሽ ግን ደግሞ አንቺ ከዳበሽ ይቶኛል። እረፍ። ምን ነው እንድድን አትፈልጊ? እሱማ እፈልጋለሁ። እንደዛ ከሆነ ንገሪኝ። እንደዚህ ስትዳብሽኝ የሚሰማኝ ደስታ አይበቃም? በዚህ በነካችሽ ደግሞ ብትስሚኝ። አንተ ደግሞ ታበዛዋለህ። ያለምንም ስጋትና
በነፃነት የምንገናኝበትን ቀን ግን እንዴት እንደምናፍቀው። በቃ እኔ ልጅ ቆይ ለምንድን ነው ሁሉ ጊዜ ስለኔና ስለአንቺ ለማውራት በሞከር ቁጥር የምትሸሸው? አይ ምንም ዝም ብዬ። ምናልባት ከኔ ጋር ትንሽ ከቆየሽ ውስጥሽ ላይ ያለው ስሜት እንዳይወጣ ፈርተሽ ነው? ምንም የማወጣው ስሜት የለኝም። እሺ እንደዛ ከሆነ ትንሽ እዚህ ቆይና የሚፈጠረውን እናየው። ትርፉ ጊዜ ማባከን ነው። በቃ ቻው። ሰብሊ ጊዜው ሩቅ አይደለም፣ አጠብቅሻለሁ። ምን ውስጥሽ ላይ ያለው ስሜት ፈንቅሎ እስኪወጣ። ሰላም ሁኚ። ለማቆያ አይደል? ዞቢ ራሱ እኮ ቆየች። በነገራችን ላይ ሁለቱ ተጋብተው ላይፋቸው እንደሚመስል አስበሽ ታውቂያለሽ? እንግዲህ እግዚአብሔር ይፍታቸው። የሆነ ነገር ልጠይቅህ ይቻላል? ማለቴ ስለ ጄሪ። ስለ ጄሪ ምን? አሪፍ ልጅ ናታ። አኔ ምን እያልሽኝ? ምን ሆነ ምን እኮ የሆነ ሰዓት ጥሩ ጊዜ አሳልፈናል። ያንተ ደግሞ እንደዚህ ብቻ መሆን እኔን ያሳስበኛል። እናማ የትናንቱን ጉዳይ ማታ ደጋግሜ እያሰብኩት ነበር። የትናንቱን ምን? ስንቴ ልንገርህ? ስለ ጄሪ ያልኩህ አይደል እንዴ? አኒ በእናትሽ ጨዋታን ቀይር። ግድ የለህም። ያውን ወሬ ላይ ትንሽ እንቆይ። ብንቆይስ ምን ይፈጠራል? ምንም ላይፈጠር ይችላል እኮ። ቢያንስ ግን የሚሰማኝን ነገር ብናገር ጥሩ ነው። እሺ እየሰማሁሽ ነው። ምንድን ነው የተሰማሽ? ከትናንቱ ነገር ስነሳ ከጄሪ ጋር ጥሩ እየተግባባችሁ ነው። እናም ደግሞ አንተ በጣም ደስተኛ ነህ። እኔ እኮ ጨዋታን ፈልጌ ነው እንጂ አንቺ እንደምትይው እኮ አይደለም። ቢሆንም ግን እሷ ልትደብቀው በማትችለው ስሜት ወደ አንተ እየተሳበች እንደሆነ ይሰማኛል። እናማ ሁለት አማራጭ አለ። ምንና ምን? እናማ ፍላጎት ካለ ጄሪ ምርጥ ልጅ ነች። ሁለተኛውስ? ሌላኛው ደግሞ ምንም ፍላጎት ከሌለ አታገኛት። ለምን? እናማ እሷ 12ኛ ክፍል ተማሪ ነች። አንተን እያሰበች ልትጎዳ ትችላለች። ተንፈሰልኩ። ይሄ ሁሉ ሰዓት እየሸና ነበር። ምን ላድርግ ብለሽ ነው? የውጥረት ጉዳይ ሆኖብኝ። ዞዊ እስካሁን አልመጣችም? እመጣለሁ እያለች ያው እስካሁን አልደረሰችም። እስቲ ደውይላት። እኔ ከደወልኩላት እንጣላለን። እንዴ ለምን ትጣላላችሁ? ይኸውልሽ እኔ ከደወልኩላት የአባወራነት መንፈሱ ይነሳብኝና ተቆጣ ተናገር አንቺ ቢደው ይሻላል አይደል? እንደ ጊልያድ ምን ሆናል? እኔ የሆነ ነገር ብዬ እሱን እያሰበ ነው። ምን ብለሽው ነው? እሱን ራሱ ይነግራል። ለማንኛውም ለዘውል ደውልላት። እሺ አንተ አሳማ ምን ብላ ነው እንደዚህ የደነዘዝከው? እስኪ ምን አትሆን ወሬ አታብዛ። እሺ ጄሪ በእርግጠኝነት ከራስ ሆነሽ ነው እንጂ እኔ ላይማ ጨከነሽብኝ አይደለም። የኔ ቆንጆ እንዴት ነህ? ዋው ፀጉርሽ ላይ ያለው አበባ ውበትሽን ሌላ ሌቭል ውስጥ ነው የከተተው። አመሰግናለሁ። በነገራችን ላይ አበባ የመሰለች ልጅ ላይ አበባ ተደርጎ ሳይ መጀመሪያ ነው። የመጨረሻ ክም ነው። ልክ እንደኔ የሚያምርበት ሰው አታገኝም። ደግሞ ፊትሽ ላይ ያለው ደስታ ከሩቅ ነው የሚያስታውቀው። እና ላጥፋ? ኧረ በጭራሽ። እንደውም እንደዚህ ፍልቅልቅ ነው። ሁሉም ቀን ልክ እንደ ዛሬ ከሆነ ሁሌ ነው ፍልቅልቅ የምለው። ቆይ ምን ተገኘ? ያንተ ሙገሳ። እውነትሽን ነው? ሴት ልጅ አይደለሁ፣ ሙገሳ እንዴት ላይ ያስደስተኝ ይችላል? እንደዛማ ከሆነ ቀን በቀን ዴይ ቱ ዴይ ነው ማሞግስሽ።
እንስማማለን። ይቻላል እና ግቢያችንን እንዴት ሾፍካት? ማለት ግቢያችንን እንዴት አያት? እንዳስቀመጥኩት ልበልሽ? እንዴ ሙድ መያዝ እንደዚህ ማስተማሪ መብለጥ አይቻልም። ምንም ማድረግ አይቻልም። ማን ነው እንደዚህ ያሰለጠነክ? እባክህ መሲ ናት። መልስ ያልጠበቀ ሲሆን ደስ ይላል ያለች። ማናት መሲ? እዚህ ትምህርት ቤት ያወቀው ልጅ ናት። አቤት የዘመኑ ወንዶች ፍጥነታችሁ! ከመቼው ጠበስክ? አረ እንደዛ አይደለም። ልሸመጥጥ ባልሆነ። ምንድነው ደግሞ የሚሸመጥጠው? ቅጠል። ኪያ በእናትሽ ፈታ ላርግህ ብዬ እኮ ነው። ወድጄዋለሁ እኮ አታፍጥኙ ለማለት እኮ ነው። ስታይል። አሁን ላይ ሳስበው እኔ ዝም ብዬ አንተ ብታስተምረኝ ይሻላል። አረ ተይ፣ አንቺማ ትችሪ ነሽ። ቢያንስ ጎበዝ ተማሪ ነህ ነው ማለት ያለብሽ። ጭንቄ ግን ያበደ ነው። አልፎ አልፎ ማበጥሩ ነው አይደለ? ይሄው ደግሞ ወደ ኋላ ሸመጠጥክ ማለት። አሪፍ እየሆንክ ነበር፣ ወደ ኋላ ተመለስክ። በያ ወደፊት አምጪኝ። ገና ካሁኑ እንዲኮንክ ትንሽ ከቆየ የአራዶቹን ባንዲራዎች ነው የምትሆነው። ጭራሽ ባንዲራም አላችሁ? አዎ የተደራጀን እኮ ነን። እና እንዴት ነው ሜምበር መሆን የምችለው? መጀመሪያ ህግ ማክበር ነው። ምን አይነት ህግ? አንደኛ በመጀመሪያ አስተማረክን አስተማሪ ማክበርና መስማት ነው። እሺ ሌላስ? ድርጅቱን በገንዘብ በእውቀት በጉልበት ለማገዝ ወደ ኋላ ለማለት ነው። አረ ችግር የለውም፣ አንቺ ብቻ አስመዝግቢኝ። መጀመሪያ ግን ግምገማህን እለፍ። ደግሞ ማን ነው የሚገመግመኝ? እኔ ነኝ። አስተማሪክ አይደለሁ? አንቺ ኮንሽማ ችግር የለውም፣ ትረጂኛለሽ። ችግር የለውም ደግሞ ላንተ። እኔ የምለው ባንዲራችሁ ግን ምን አይነት ነው? ምን አይነት መሰለክ? መደቡ ቀይ ነው። እሺ። መሀል ላይ በሶስት እርድና ከፍታ ደረጃ ላይ የደረሱ ወጣቶች ፎቶቸው አለ። እውነትሽ ነው ኪያ? አዎ። ከሶስቱ አንዱ ማን እንደሆነ ገምት። እንዴ ኪያ፣ እኔ ደግሞ እንዴት መገመት እችላለሁ? እኔ ነኛ መሀል ላይ ደረቴን ገዘፍ አድርጌ ያለሁት። ሪሊ? አራድዬን ብለን ነው መማል ያለብክ። ወይም ደግሞ ባንዲራው ላይ ካለ ነው ከሶስታችን ሰዎች አንዳችን ስም ጠርተ ነው መማል ያለብክ። እኔ እኮ ስማችሁን አላውቀውም። እንዴ የኔን ስም አታውቀውም? ያንቺ ስምማ በደንብ አውቀዋለሁ። በቃ በእኔ መማል ትችላለህ። እዚህ ትምህርት ቤት ያለውን ላይፍ የትም አትሾፈውም። የትም አታየውም ለማለት ነው? ናግባልኝ። በቃ ከዚህ በኋላ እንደውም የእርድና ቋንቋ እንድታስተምርኝ ይፈልጋሉ። ደስ ይለኛል። እኔም ደስ ይለኛል። ለምንድን ነው የምትባለው ነገር የማትሰማው? ምንድን ነው የምሰማው? ቤቲ ከሄቨን ጋር አትገናኛለች አይደል? ለምንድን ነው የማትሰማት? ቆይ እሷ ማን ሆና ነው የምትናገረው? ሁሉ የምሰማት ይኸውልህ ኢዮስያስ፣ ያፈቀረ ሰው ምን ሊያደርግ እንደሚችል ምንም አይታወቅም። ነግሬያለሁ፣ ተያያዛችሁ ገደል እንዳትገቡ። የፈለገችው ልታምጣ ትችላለች። አንተ በትምህርትህና በህይወትህ ተስፋ ቆርጣ ሊሆን ይችላል፣ ግን ደግሞ ለሄቨንም አስብላት። ምን ትሆናለች? ካንተ ጋር እንደሆነች አባቷ ቢሰሙ ቆይ ዝም የሚሉ ይመስልሃል? ምንም ቢሆን ልጃቸው ነች። ጨክነው አባሯት። ባባሯትስ? እሺ አላባረሯትም እንበል። ቤቲ ለሚገጥማት እንዱላ አሳስበሃል ማለት አባቷ ይመታታል? አይ ይመክሯታል። ይሄ ምን ጅል ነው? በእናታችሁ የምትባለውን ስማ በቃ። ይሄን ሁሉ ችግር እየፈጠረች ያለችው ያቺ ቤቲ ነች አይደል? አሁን እንግዲህ እኔ ወንድም ታው አትቀራረብ ስትባል እሽቁን አድርጎ አብረ ተቀራረብኳት። ይሄው ልጅቷ ፍቅር ያዛት። ከዛ ለህይወት መልሰ ጠንቆ ነችብክ። እስኪ በእናትሽ ተይኝ። እኔ በታውክ ቤቲ አታውክ። እሺ ምን ባረግ ነው የምገላገላት? አንድ ነገር እኮ ምንድን ነው? ይኸውልህ ቤቲ ያቀረበችልን የፍቅር ጥያቄ ተቀበል። ከዛን ከቤቲ ጋር ሆን። ከቤቲ ጋር እመነኝ የሰመረ ፍቅር ነው የሚኖራችሁ። አንቺ በእኔ ቦታ ፍቅረሽ ቢሆን እሱን ማድረግ ትችላለሽ? ወይኔ ጄሪ ደህና የረሳሁትን ልጅ አስታውሰኝ። ጊሊያድ ተው ትሰጥ በለኝ ተው ትሰጥ። ቆይ እቺ ልጅ ምን እየሆነች ነው? አረ ጆኒ ይህን ልጅ የሆነ ነገር እናድርገው። አይቀርለት። ባለፈው ልታስጣላው ፈረድክብኝ። አየህ አይደለ እንዴት እንደሚያሳስተ። እኔ ከብርክቲ ጋር ችግር ውስጥ እንዳትገባ ብዬ ነው። እሷ ግን ምን አለች? ከየት እንዳገኘው አላውቅም ነው የምትለው። ምናልባት አግኝቶ አውቆ ሊያጣላችሁ የተጠቀመበት ቢሆንስ? ይሆናል። ግን ደግሞ ስንጣላ ይኸው አብረው ልትሆን እንደምትችል ፍንጭ እየሰጠችው ነው። ልክ ልትሆን ትችላለህ፣ ግን ደግሞ ተጣልታችሁ የሚፈልገውን ነገር እንዳታሳካለን። እድሉንም አልሰጠውም። ወይ ስለ ሰብለ ስታስብ ምን ይሰማል? ባልወዳት የዚህን ያህል ዋጋ ከፍልላታል። እንደምትወዳትማ አውቃለሁ። እሷ ግን የምትወድ ይመስላል? ይመስለኛል። ማለት ብዙ ጊዜ ተጣልተናል። ሁሉን መጠቀም ትችል ነበር። እና እንደዛ ከሆነ እንዴት ከሱ መራቃቃታት ምን ይቆም? እኔም እኮ ግራ የገባኝ እሱ። የት አገኘሁታለሽ? ወድቆ ነው ያገኘው። እንዴት ሊወድቅ ቻለ? ባለፈው ካሌብና ኢላ የተጣሉ ጊዜ ሳገላግል ነው መሰለኝ። ከሄድሽ በኋላ ነው ያገኘሁት አለኝ። ሊሆን ይችላል። ጆኒ፣ እውነቱን ስነግርህ ስላለመንከኝ ግን ከፍቶኛል። ሰብሊ ተረጅኛ። በእኔ ቦታ ብተኝ ምን ልታደርጊ ትችያለሽ?
በዛ ላይ ኢላም ወሽቷል። እናንተን ለመለያየት የሆነ ነገር ብሏል። እንዴ እድሉን ተጠቅሞ እኛን ለመለያየት ነው የሞከረው። ሌላ ጊዜ ግን ስነግርህ ማን እንቅስቃሴ አርግልሃለሁ። በጣም አሪፍ። አሁን እንደውም ለምን እንደ አዲስ አበባ ነው ነበር ሀሳብ አንተ ሰብሰብ አይለያችሁ፣ ያዝልቅላችሁ። እኔን የመሰለ ሸበላ ቆንጆ ልጅ ውለዱ። መተመታ አግማማ ምን አጠፋው? እኔን የመሰለ ልጅ ውለዱ ትላለህ? ደፋር ሰብሊ ዝም ትይዋለ እና ምን ልበለው? ካሌብን የመሰለ ሸበላ ቆንጆ ልጅ አግኝተን ነው። አንተ ግን በጣም ደፋር ነህ። አሁን ይሄን ፊት ከምወልዳው ባሉን ይሻለኛል። ቆይ ከዚህ ሁሉ ደብረህናል፣ ጊዜያችንን እየተሻማህብን ነው ካሌብዬ፣ በቃ ሂድ ብትሉኝ አይቀልም እንዴ ከምትሰርቡኝ? እውነትን ካሌብሻ፣ በቃ ሂድ። እንደዛ በሏ። ሂድ ሂዳላ። እኔ እንደውም የጄ ፀሐይን እፈልጋታለሁ። ፈልጋት ሂድ። ቻው ቻው፣ ሂድ። ቻው። ምን ሆነ ይሄ ግን? ቀልደኛ እኔ መሰለ ልጅ ነው። ጄሪዬ አንተ ጅል፣ ቆይ ምን አባ ፈልገህ ነው 10 ጊዜ የምትደውልኝ? ትምህርት ቤት እኮ ነኝ። እንዴ ናፍቀሽኝ ነው? እኔ ክሊዮፓትራ ስለምን በመናፈቅ ነው የምታወራው? ከዚህ በኋላ ፍቅረኛሞች ሆነን የለ እንዴ? እኔ ወንድም፣ እኔ ፍቅረኛ አያስፈልገኝም። እሺ እንዴ እና እንደዚሁ ልታረጂ ነው? እኔ ወንድም፣ እንዳንተ አይነቱን ገገማ ግብቼ ከምኖርስ ቆሜ መቅረት በስንት ጣሙ። ጅል። አይ ጄሪዬ፣ ይሄ ፍቅር አገላለጽሽ እኮ ነው የሚመቸኝ። አንተ ሰውዬ፣ ስድብ ከመቼ ወዲህ ነው ቆይ ፍቅር ሆኖ የሚያውቀው? እሷን ኬክ እየበላ እናውራ። ኬክ? አዎ ኬክ። ምን ነው ኬክ የሚባል ነገር እኔ አልፈልግም። ለነገሩ ለኬክ ኬክ ምን ያደርግለታል ብለሽ ነው? አንተ ሰውዬ፣ ቆይ አንተም በአቅምህ እንደሱ ደስ ልትለኝ እያሰብክ ነው እንዴ? እንዴ እናሳ አሁን ወሬውን ተውና ምን ፈልገህ እንደደወልክ ተናገር እባክህ። አንድ ነገር አስቤያለሁ። ምንድነው? ልጁን ልገጨው አስቤያለሁ። ማንን? ጊልያድን ነው። እስኪ ሞክረዋ። ያኔ ሲጥ አድርጌ ነው የምገልህ። እሺ እንዴ ለምን ሲባል ነው ለሱ ያገሽው? አይ ማለቴ ለአንተ አስቤ ነው እንጂ። እንዴ ነው ለኔ ያሰብሽው? ለኔ ብለህ እሱን ገሽተህ ደግሞ እስር ቤት ብትገባ እኮ ይጸጽተኛል። እይ ምን አባቴ ላድርግሽ የኔ ቆንጆ? እኔ አንተ ቆንጆ አይደለሁም እባክህ ወደዛ። እና የማን ነሽ? የእናትና አባቴ። በነገራችን ላይ ሳልነግርሽ አባትሽን አቶ ጌቱን ተዋውቂያቸዋለሁ። ምን? አንተ እኮ ተታም አታደርገውም፣ ነግሬሃለሁ። የምሬን እኮ ነው። ባለፈው ከግቢ ወጥተው ራይድ ሲያጡ ነው የሸኘኋቸው። በስመ አብ ጨዋታቸው፣ አቤት ጨዋታቸው! ማር የሆነ ጨዋታ ነው የሚጫወቱት። አንቺ አባትሽ ተጫዋች አይደል እንዴ? አንተ ኪሩ! ወይኔ ክሊዮፓትራ፣ መቼም እየቀለድክ ነው አይደለ? ለማንኛውም በኋላ ስንገናኝ እየሸኘሁሽ ሁሉንም ነገር እነግርሻለሁ። ባይ የኔ ቆንጆ። ወይኔ ጉዴ፣ ወይኔ ድሌ! ይሄ ልጅ የምር አባቴን አግኝቶት ከሆነ እኮ ጉዴ ፈላ። ሲጀምር ዝም ብዬ ሳስበው ይሄ አመት ምንም ትክክል አይደለም። እንደው አገባቡ ምንም ደስ አይልም። ወይኔ ጉዴ ፈላ። አመቱ ሙሉ ዝም ብሎ በቃ ቅሌት የሚያከናንበኝ ነው የሚመስለኝ። ይሄ አህያ ቆይ እኔ ምን አውቀው መስሎታል። ይሄ ጅል የሆነ ልጅ ያስጣል። ጄሪ እና አሻንቲ እስከዛሬ ሲያንዣብቡብሽ ዝም ያልኩት ፍላጎታቸው የመርሳት ነበረ ነው። ይሄ ልጅ ግን ምንም አላማረኝም። ጊልያድ ከጄሪ አጠገብ መራቅ አለብን።